በሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ በጊዮን ሆቴል ድርጅቶች የመስክ ምልከታ አድርጓል። ቋሚ ኮሚቴው የጊዮን ሆቴል ድርጅቶችን የስራ እንቅስቃሴ ተዘዋውሮ የተመለከተ ሲሆን ተቋሙ ትርፋማነትን ለማስቀጠልና የቱሪዝም መዳረሻነትን ለማረጋገጥ እያደረገ ያለውን ጥረት ተመልክቷል። የሆቴሉ ስራ አስኪያጅ አቶ አበበ ኡርጌሳ የ2018 በጀት ዓመት አንደኛ ሩብ ዓመት እቅድ አፈጻጸምን አቅርበው ውይይት ተደርጎበታል። የተሻለ አፈጻጸም የፈጸምንባቸው በተለይም ኮር በሚባሉ ቢዝነሶች ላይ ዋናው እንደ ምክንያት የተቀመጠው አንደኛ ስራዎችን በተደራጀ አግባብ ቅድመ ዝግጅት በማድረግ በመተባበር በመስራታችን፣ ሁለተኛ አገልግሎት መስጫዎችን በተወሰነ መልኩ በዚሁ በውስጥ አቅማችን በማደስ የቀለም ጥቃቅን ነገሮችን በውስጥ አቅም ማደስ መቻላችን፣ እንዲሁም በኪራይ እኛ የሉን ነገሮች ደግሞ በኪራይ አውትሶርስ እያደረግን መስራታችን፣ እንግዶች በርካታ እንግዶች ሲመጡ ይሄ ከመኝታ ክፍላችን በላይ ነው ሳንል አውትሶርስ አድርገን ሌሎች ሆቴሎች ጋር ውል በመፈጸም ኦቨርቡክ እያደረግን የገቢ ምንጩን ማሳደግ ተችሏል ማለት ነው። የመኝታ ክፍሎች፣ የኪችን ሁሉም እቃዎቻችን ያረጁ በመሆናቸው ተወዳዳሪ እንዳንሆን አድርጎናልና እነዛ በተወሰኑ የሬቨኑ ስትሪሞች ላይ የቻልነውን ያህል እንዳንሄድ አድርጎናል ማለት ነው። ውጤታማ የሀብት አጠቃቀም በተመለከተ የተሻለ ፐርፎርም ያደረግንበት ነው። ባለፉት 3 ወራት ምናልባት ዝርዝር ውስጥ ባልገባ ከወጪ አንጻር አጠቃላይ ለቀጥተኛ ወጪ እነዚህን ስራዎች ስንሰራ 35 ሚሊዮን 615355 ነበር እቅድ የያዝነው። ከዚህ ውስጥ ጥቅም ላይ የዋለው 31 ሚሊዮን 554415 ነው። ይሄ 88.6% ሆኖ የቀጥተኛ ወጪው ተፈጽሟል ማለት ነው። አስተዳደራዊ ወጪን በተመለከተ ከሰራተኛ ደሞዝ እንዲሁም ጥቅማ ጥቅም መገልገያዎችን ጨምሮ በእቅድ ተይዞ የነበረው 24 ሚሊዮን 40674 የነበረ ሲሆን አፈጻጸሙ 20 ሚሊዮን 810046 በፐርሰንት 86%ን ወጪ መፈጸም ችለናል ማለት ነው። የጥሬ ገንዘብ ክምችትን በተመለከተ እንደ እቅድ ይዘን የነበረው በሩብ ዓመቱ 40 ሚሊዮን ነው። ያው እንደምታውቁት የተከበራችሁ ምክር ቤት አባላት አጠቃላይ ከምናገኘው ትርፍ ላይ 70% በዲቪደንድ መልክ ለመንግስት ገቢ ይሆናል። 30%ን ነው እኛ እንደ ወርኪንግ ካፒታል የምንጠቀመው። አጠቃላይ አሁን በጥሬ ገንዘብ ክምችታችን 40 ሚሊዮን ነው እንዲሆን እቅድ የተያዘው። በአፈጻጸም ደረጃ 39 ሚሊዮን 629,410 ከ78 ጥሬ ገንዘብ በተለያዩ አካውንቶቻችን እንደሚገኝ ነው የሚያሳየው። ከሴቶች ህጻናትና ተጠቃሚነት ጋር በተያያዘ የዴይ ኬር አለን ለሰራተኞቻችን አገልግሎት የሚሰጥ ሰራተኞች እንዳይቸገሩ ልጆቻቸውን አምጥተው እዚህ ያስቀምጣሉ። ስለዚህ ከዛ ጋር ተያይዞ ያንን የሚከታተል የስራ ክፍል አለ። በየጊዜው ክትትል እየተደረገ የልጆቹ ደህንነት እየተጠበቀ ይገኛል። ቀጣይ ትኩረት የሚሹ ብለን እንደ ማኔጅመንት እንደ ጊዮን የለየናቸው አንደኛ የተጀመረውን የገበያ ትስስር ማጠናከር ይኖርብናል። ሁለተኛ የለውጥ ስራዎችን ተግባራዊ ማድረግ አለብን። ከጊዜው ጋር መሄድ አለብን። ከመንግስት ፖሊሲ ጋር እኩል መጓዝ አለብን። ሌላው የውጭ ቅነሳ ስትራቴጂዎችን በመንደፍ ተግባራዊ ማድረግ ወጪ ነው ከፍተኛ እኛ እንደ ሆቴል አብዛኛው ጥሬ ዕቃ ስለሆነ እነሱን እንዴት አድርገን ነው የምንቀንሰው የሚለውን ነገር በራሱ ጥናት ተሰርቶ ተግባራዊ በማድረግ ሂደት ላይ ነው የምንገኘው። ተኪ ሰው ኃይልን ለመስራት እንዲሁ አዲስ መዋቅር ተግባራዊ አድርገናል። ከዛ ጋር እያይዘን ከውስጥም ከውጭም የሰው ኃይሉን አደራጅቶ ተኪ ሰው ኃይልን በማፍራት ሂደት ብዙ ስራዎች እየተሰሩ ይገኛሉ ማለት ነው። እንደ አጠቃላይ እንግዲህ በጊዮን ሆቴል ድርጅት ውስጥ ባለፉት 3 ወራቶች ውስጥ ከፋይናንስ አንጻር ወይ ከገቢ አንጻር 90% የሚሆነውን እቅዳችንን ማሳካት ችለናል ማለት ነው። ቋሚ ኮሚቴው የሆቴሉን ሰራተኞች ባወያየበት ወቅት የሆቴሉ ታሪካዊ ይዘቱን ጠብቆ ለትውልድ ለማስተላለፍ ያሉበትን ዘርፈ ብዙ ችግሮች እንዲቀርፍና ዘመኑን የዋጀ ሆቴል እንዲሆን የቋሚ ኮሚቴው እገዛ አስፈላጊ እንደሆነ ተናግረዋል። በዚህ ወቅት የገጠሙ ችግሮች ውስጥ ዋና ችግሮች ያው የአቅም ችግር ነው። የአቅም ችግር አለ ብሎ ማለት የምንሰራባቸው የመገልገያ እቃዎች አቅርቦት ችግር አለብን። እነኚህን ችግሮች በእቅድ እንደተያዘው መልሶ ለመተካትም የፋይናንስ ችግር ይኖርብናልና እዚህ ጋር ተያይዞ እነዛ ቢሟሉልን ያቀድናቸውን እቅዶች 100% ለመምታት ያስችላል ማለት ይቻላል። ምግብ ማብሰያ ጋር ብንሄድ፣ ሌሎች አገልግሎት መስጫ ክፍል ጋር ብንሄድ እንደዚሁ ተመሳሳይ የሆኑ የአቅም ችግሮች አሉብን። ወደ ሆቴል አገልግሎት የጀመረው ከታሪካዊ ዳራው ስንነሳ በ1937 ዓመተ ምህረት መሰረተ ድንጋዩ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ለልጃቸው ለልዑል ሳህለ ሥላሴ
ኃይለ ሥላሴ መኖሪያ ቤት ተብሎ ከዚህ ከጀርባ አንድ ህንጻ አለ። ያ በዚያ ስም የተመሰረተ ነው። ከተወሰነ ዓመት በኋላ ያው ግንባታው ተጠናቆ በ1943 ዓመተ ምህረት የሆቴል አገልግሎት መስጠት የጀመረ ነው። ስለዚህ 75 ዓመት አገልግሎት ሰጥቷል ማለት ነው። ከዚያም በየደረጃው እንዲሁ የመጀመሪያ በ1943 ዓመተ ምህረት ኢትዮጵያዊ የሆቴል ስራ አስኪያጅ የተሾመበት ዘመን ነበርና ይህን 75 ዓመት የጠገበ እድሜ የጠገበ ሆቴል ታሪካዊ ሂደቱን እንደጠበቀ ለትውልድ ለማስተላለፍ ቅርስ ነውና ከዚህ ከአፍሪካ ህብረትም ጋር የተያያዘ በመሆኑ ይህን ታሪካዊ ሆቴል ከዘመኑ ጋራ በማዳመር ውጤታማ ሆኖ እንዲቀጥል ታሪኩን ይዞ እንዲቀጥል የእናንተ እገዛና ድጋፍ ያስፈልገናል ብዬ ስለማስብ ነው። የመገልገያ እቃዎች ብዙዎቹ ከውጭ የሚመጡ ናቸው። የኛ በሀገር ውስጥ ምርት የሚተኩ ስላልሆኑ ከቀረጽ ነፃ የምናስገባበት እድል የሚመቻችበት መንገድ ቢፈጠር ለድርጅታችን ትልቅ ግብዓት ነው ብለን እናስባለን። ከዚሁ ጋራ ቀደም ወንድሜ ካነሳው ጋራ ሆቴሉን ለማዘመን እየሰበኛ ያለችንን ገቢ ያው ለመንግስት ፈሰስ የሚደረግ በመሆኑ እኛ ጋር የሚቀመጥ የሰራተኛ ደሞዝና የስራ ማስኬጃዎች ካልሆኑ በስተቀር የሚቀር ነገር የለም በቋታችን። ስለዚህ መንግስት እንደ መንግስት ይህን ታሪካዊ ተቋም ለማስቀጠል የፋይናንሻል ድጋፉ ከተደረገና ተወዳዳሪ ሆኖ እንዲቀጥል ተደረገ እስካሁን ከነበረበት እጥፍ ለአዲስ አበባ እምብርት ነው። ይሄ ተቋም ለአዲስ አበባ እምብርት እንደመሆኑ መጠን ደግሞ የበለጠ ስራ ልንሰራበት ስለምንችል አሁን በተፋሰሱ እየለማው ካለው ጋራ የበለጠ ሊያስቀጥለን ስለሚችል ይህን ነገር በእናንተ በኩል እገዛችሁ እንዳይለየን አደራ ለማለት ፈልጋለሁ በመላው ሰራተኛ ስም። ሌላው የውሃ ችግር እንደተባለው ያው የሙቅ ውሃውም ችግር አለ፣ የቀዝቃዛውም ችግር አለ። ዛሬ ይሰራል፣ ነገ ይሰበራል። አሁን እንግዶቻችን እያመለጡን ነው ያለው። ምናልባት ይሄ ልማቱን በማያደናቅፍ መልኩ አዲስ አበባ ውሃና ፍሳሽ ትኩረት ቢሰጠን። ይሄ ሀገራዊ ተቋም ነው፣ የግለሰብ ተቋም አይደለም። ልማቱም የሀገራዊ ተቋም ነው። የውሃ ጉዳይ እጅግ አሳሳቢ ሆኖብናል። ሙቅ ውሃችንም እንደሆነ እየተቋረጠ ያለበት ሁኔታ ነው። ለዚህ ይህን ሙቅ ውሃ ደግሞ እንደገና አዲስ ለማስቆፈር ከፍተኛ ገንዘብ ይጠይቃል። ይህን ለማድረግ ያው የግድ እገዛ ያስፈልገናልና በዚህም በኩል ትኩረት ቢሰጠው ለማለት እፈልጋለሁ። እንግዲህ እኔ በታሪኬ የዚህን ያህል ጊዜ ተሰጥቶን ወይም በፕሮግራም ተመተው ምን ችግር አለባችሁ እንደው ምን እንርዳችሁ የሚለን አካል እስካሁን ድረስ አላገኘንምና ይሄንን እድል በማግኘታችን በጣም ነው የምናመሰግነው። እናንተንም በጣም ነው የምናመሰግነው። እንደተባለው ጊዮን ሆቴል በጣም እድሜ ጠገብ የሆነ ድርጅት ነው። ታማኝም ግብር ከፋይ ነው ይታወቃል። በውስጡም ዘርፈ ብዙ ችግሮችን ቢኖሩበትም እስከ ዛሬ ድረስ ግን ትርፋማ ሆኖ እየቀጠለ ያለ ድርጅት ነው። ነገር ግን በውስጡ በጣም ብዙ ችግሮችን ይዞ ነው እየሰራ ያለው። በዚህ ምክንያት ዘመኑን የዋጀ ሆቴል ሊሆን አልቻለም። በጣም ችግሮች አሉበት። ያንን ችግር መፍታት አልቻለም። ከፍተኛ ሆነ የበጀት ችግርም ስላለበት ነውና አሁን ላይ ካሉት ትልልቅ ሆቴሎች እኩል መራመድ አልቻለም። እየሰራ ያለው ተፈጥሮ በለገሰው ነውና አሁንም ደግሞ የሚመጡልን ወደፊት የሚታዩን መልካም የሆኑ እድሎች አሉና መንግስት ኮሪደር ልማት ብሎ በጀመረው ብዙ መልካም የሆኑ ነገሮች ይገጥሙናል ብለን እናስባለንና እንደው የተከበረው ምክር ቤትን በጣም እንደው የመለመን ያህል የምንጠይቃቸው ነገሮች አሉና ቀጣይነት እንዲኖረው እንፈልጋለን። ጊዮን ይህን የያዘውን ስምና ዝናና ክብር ይዞ መቀጠል አለበት ብለን ሰራተኛው የሚፈልገው ነውና በተለያዩ ጊዜያቶች እድሳቶች ለመደረግ ፕሮግራም ይወጣሉ። የሚሰሩ ስራዎች በሙሉ ይደረጋሉ። ባንጋሎ ለመታደስ ይነሳል። የመኝታ ክፍሎቻችን ለመታደስ ይነሳሉ። ነገር ግን አፈጻጸም ላይ ችግሮች አሉ። ማለት ተፈጽሞ ወደ ስራ አይገቡም። እንግዲህ እኛን የበላይ ሆኖ የሚቆጣጠረን ኢአይኤች በዛ ልክ ስራዎችን አውርዶ እየተሰራልን አይደለም ያለውና እድሳቶች በወቅቱ አይከናወኑም። የተለያዩ ኪችኖቻችን ዘርፈ ብዙ የሆኑ ችግሮች አሉት። የመገልገያ እቃዎች ይሄ ህንጻ ምናልባት እናንተ የምታውቁት ነው። ይሄ ህንጻ ሲፈርስ ብዙ እቃዎቻችን ዳሜጅ ሆኗል፣ የለንም ማለት ይቻላል። በተወሰነ እቃ ነው እየተሰራ ያለውና በዛ በተወሰነ እቃ የሚሰሩ ስራዎች ደግሞ እንግዳዎቻችን ላይ እርካታ ማሳደር አልቻለም። እቃዎች በጣም የሉንም ማለትም ደፍሬ መናገርም እችላለሁ የሉንምና በዛ የተነሳ
እንግዳችንን በሚፈልገው አግባብ ማስተናገድ ከፍተኛ የሆነ ችግር አለብንና ይሄንን ነገር ብታውን ጂም ላይ ጂሙ አለን፣ ማሳሪያዎች የሉንም፣ ባዶ ጂም ነው ይዘን እየሰራን ያለ ነው። ምናልባት የተለያዩ ነገሮች እንደ ማኔጅመንት የሚወስኑትም አውትሶርስ የመደረግም ነገሮች ላይ ተኬዶ የነበረ ነገር አለ። ነገር ግን እንደማይቻል ምንም አይነት ስራ መንቀሳቀስ እንደሌለብን ያው ከበላዮቻችን የስራ ትዕዛዝ ይመጣል። በዛ ልክ መቀጠል አልተቻለምና ተወዳዳሪነታችን በጣም አሁን ላይ ጥያቄ ውስጥ እየከተተን ያለን ነገሮች አሉና ጊዮን እንደ ጊዮን የመቀጠል አቅሙ ብዙ ፈተናዎች አሉበትና ይሄን እንደው ትኩረት ተሰጥቶ ቢታይልን። የድርጅት ሊቀጥል የሚችለው ደንበኛ ሲኖር ነው። ከደንበኛ ውጪ ህይወቱ የሞተ ነው ማለት ነው እና ከደንበኛ እርካታ ጋር ስናገናኘው ብዙ ማስተካከያ የሚደረጉ በክፍላቶቹ ውስጥ ሪኖቬት መደረግ ያለባቸው ነገሮች አሉ። እነዛ ካልተስተካከሉ በስተቀር ድርጅቱ ወደፊት ለማስቀጠል ያው ትንሽ ጥያቄ ውስጥ እንገባለን። የቋሚ ኮሚቴው አባላት ጊዮን ሆቴል ያለበትን መሰረታዊ ችግሮች አስመልክቶ ለሰራተኞች ጥያቄዎችን አንስተዋል። ከሆቴል አገልግሎት አንጻር ሲታይ ያው የጤንነት ጉዳይ ሁላችሁ የምታውቁት ነው። የእናንተንም የከስተመሩንም ጤንነት ለመጠበቅ ሲባል የሕክምና ምርመራ ወሳኝ ነገር ነውና የሕክምና ምርመራ ወይም ደግሞ ሜዲካል ቼክአፕ በምን ያህል ጊዜ ታደርጋላችሁ የሚለውን ጥያቄ እሱን ነገር አንድ ላይ እንድታብራሩ ነው። አመራሩን ከመጠየቅ ይልቅ አብዛኞቻችሁ ይሄ ነገር የሚመለከታችሁ ናችሁ፣ ሁላችሁም በሚባል ደረጃ ማለት ነው። ስለዚህ የሕክምና ምርመራ በምን ያህል ጊዜ ታደርጋላችሁ የምትለውን እችን ጥያቄ እንድታብራሩልን ነው። አሁን ከሰራተኛ እየሰማን ያለ ነው ብዙ ችግሮች እንዳሉበት ወደፊት ለመራመድ የሚያስቸግሩ ከፋይናንስ አንጻር ከእድሜ አንጻርም የቆየ ተቋም ሆቴል እንደመሆኑ መጠን ከጥገና ጋር ብዙ ችግር እንዳለበት አንስተዋል። ይሄ ችግር ያለም ያው ስራ ላይ ናቸው፣ አገልግሎት እየሰጡ ነው አቅም በፈቀደ መልኩ። እነኚህ ፋክተሮች እንደተጠበቁ ሆኖ እነኚህ ችግሮች እንደተጠበቁ ሆኖ ግን ደግሞ ሰራተኛው በባለቤትነት በቁርጠኝነት በጥሩ ስነ ምግባር በተነሳሽነት ችግር ውስጥም ሆኖ ይሄ ተቋም ዘላቂ እንዲሆን ያው ዘላቂ ሲሆን ነው ይሄ ትልቅ ተቋም እድሜ ጠገብ ተቋም ዘላቂ ሲሆን ነው አብሮ መቀጠል የሚችለው እዚህ ውስጥ ያለው ሰራተኛ። ከዚህ አንጻር ችግር ውስጥም ሆናችሁ ብዙ ችግሮች አንስታችኋል። እዚህ ውስጥም ሆናችሁ ዘላቂ እንዲሆን ወደፊት እንዲራመድ የሰራተኛ አቋም፣ ቁመና፣ ተነሳሽነት፣ ባለቤትነት እንዴት ይገለጻል? በትንሽዬ ነገር ብንሰማ። የሆቴሉ ሰራተኞች ከቋሚ ኮሚቴው አባላት በተነሱ ጥያቄዎች ዙሪያ ምላሽና ማብራሪያም ሰጥተዋል። አሁንም ቢሆን አትራፊ ልንሆን የቻልነው እነኛ አሁን የጠቀስናቸው ችግሮች ጭምር እያሉ ነውና በምግብ ዝግጅት ውስጥ ባልተሟላበት ሁኔታ ባህላዊ አሰራሮችን ጭምር ተጠቅመው ነው ሰራተኞችም እየሰሩት ያሉት። ከዛ ወደ ክፍልም ብንሄድ እንደዚሁ የትኛውም ስራ እንቅስቃሴ ጋር ሰራተኛው በሙሉ አቅሙ ተናቦ በመስራት የድርጅቱን የወደፊት ራዕይ ለማስቀጠል ትኩረት ሰጥቶ እየሰራ ነው ያለው። ሌላው በዚህ በአሰሪ ሰራተኛ አዋጅ ላይም በግልጽ እንደተደነገገው በእኛ መብራት ስምሪት ላይ ተቀምጦ የሚገኘው በየ6 ወሩ ከዛም ባለፈ ሁኔታ አስፈላጊ ሆኖ ሲገኝ በተለይ ከእንግዳ ጋር ንክኪነት ያላቸው ሰርቪስ ላይ የሚገኙ ሰራተኞች የጤና ምርመራ ድርጅቱ ያደርጋል። ይህንን ሴፍቲ በሚመለከት እኛ በየበጀት ዓመቱ የስራ መሪዎቹም ያሉበት ስልጠና እንዲሰጥ ጥረት እናደርጋለን። እንደ ሰራተኛ ማህበር በባለሙያ ከኛ ውጭ የሆነ በሙያው ክህሎት ባላቸው የስራና ክህሎት ባለሙያዎች ባሉበት ስልጠናዎች ይሰጣሉ። የቋሚ ኮሚቴው አባላት ሆቴሉን ተዘዋውረው ከጎበኙ በኋላ በ2018 በጀት ዓመት በአንደኛ ሩብ ዓመት በጥንካሬ ያከናወናቸውን ተግባራት እንደሚከተለው ገልጸዋል። ሆቴሉ ካሉበት ውስብስብ ችግሮች አንጻር በሩብ ዓመቱ የኮሚቴው ግምገማ ትኩረት የሚሹ አበይት ተግባራትም አባላቱ ጠቁመዋል። ማኔጅመንቱ የሚያወራውና ደስ የሚለኝ እኔ ሰራተኛው የሚያወራው ቋንቋው ቃላቱ አንድ ነው። ይሄ ምንን ያመለክታል? መናበብ፣ ተናባችሁ በጋራ እየሰራችሁ ቅድም ይሄ እንደገለጸችው ማለት ይሄ ኃይል ነውና ይሄ ኃይላችሁን አጠናክራችሁ ቀጥሉ። የሁለቱ እህቶች ኢነርጂ እንዳለ ቤዝ ላይ አድርገን በመጠቀም እንሻገራለን። ነገ ሌላ ቀን ይሆናል ስንል መልካም ቀን ይሆናል ብለን ነው የምንነሳው።
ለጊዮን መልካም ሊሆን ለሚችሉ ነገሮች ሁሉ ደግሞ ምክር ቤቱ ቋሚ ኮሚቴውም ያልተቆጠበ ድጋፍና ጥረት ከነገ ጀምሮ የሆነ ለሆሳስ አየር ላይ የሚበተን ሀሳብ አይደለም። በአዋጃችን፣ በደንባችን፣ በምክር ቤቱ አሰራር በሚፈቀደው መሰረት ቅርብ ጊዜ ከሚኖረው የኢአይች ፊት ለፊት መድረክም ጀምሮ አቀጣጥለን አቀናጅተን እንቀጥላለን። የእናንተ ኢነርጂና አሻጋሪ ስትራቴጂያችሁ ግን ለተቋሙ ኤግዚስተንስና ለሰራተኛውም ኤግዚስተንስ ወሳኝ ነው። በዚህ ሞራል እንቀጥላለን። ሆቴሉ እንግዲህ ከሪፖርቱ አፈጻጸሙ ጥሩ ነው። 90% ከሽያጭ ኳርተሩ እንደዛ ደረጃ ላይ መሆኑ እኔ እንደ ጥንካሬ ነው የሚወስደው። አንዳንድ ጥንካሬዎቹን ከማንሳት አንጻር እንደ እጥረት ግን እንደ ትኩረት የሚታየው ይሄ ከማደስ አንጻር እነዚህ አላቂ እንትኖች ከማድረግ አንጻር እየተሰሩ ያሉት ከአቅምም አንጻር እየተደረጉ ያሉት ነገሮች አሁንም ይሄን ሆቴል የሚመጥን ስላልሆነ መውጫ መንገድ የሆቴሉን እንግዲህ ያች ቢኖርም ወደዛ እንትን ብንልም ከእናንተ አሁን እኛ እንደ ምክር ቤት አባል ልንደግፍ የምንችላቸው ነጥቦች 1 2 3 4 ተብሎ እንደዛ ብነካኩልን እኛም ከያችም ሆነ ከሚመለከታቸው አካል ጋር ታሪካዊ ሆቴል ዘላቂ የሚሆንበትን እንደ ነገር እንይዛለን። በመጀመሪያ የሩብ ዓመቱ የቀረበ ሪፖርት ያው አጭርና ገላጭ ነው። እንደ ጥሩ ወስደን በሌላ በኩል በጉብኝት ያየነው ነገርም ሆቴሉ አሁን ያለበትን ሁኔታ ቱ ሰም ኤክስቴንት ለመረዳት ያው እድል ይፈጠርልን ስለሆነ እሱም እንደ ጥሩ ነገር ነው የምንወስደው ለማለት ነው። እንደ ሀሳብ አንድ ማንሳት የምፈልገው እንግዲህ ይሄ ሆቴል ብቻ ሳይሆን እንደ ቅርስም የሚታይ ነው። ምክንያቱም እድሜ ጠገብ ሆቴል ነው፣ የሀገር ቅርስ ነው ማለት ይቻላል። ግን የሀገር ቅርስነቱን ሳይለቅ ከዘመኑ ጋር የማይሄድ ከሆነ ቀጣይነቱ ጥያቄ ውስጥ ነው የሚገባው። በተለይ አሁን ዘመኑ ከደረሰበት ጋር የሚሰጠው ሰርቪስ በዛው ልክ ራሱን እያሻሻለ ካልሄደ የሆነ ባለበት ሂድ ከሆነ በጣም አስቸጋሪ ስለሚሆን ስለዚህ በዚህ ጉዳይ ላይ ትንሽ ትኩረት የሚፈልግ ነገር ይመስለኛል። በአጠቃላይ ግን የጀመራችሁት ነገር በአቅማችሁ መስራት የያዛችሁት በተለያየ አጋጣሚ እንቅስቃሴያችሁ ጥሩ ነው። ስለዚህ ከዚህ የበለጠ መሄድ ስላለበት ጠንክራችሁ ከሄዳችሁ የወደፊት ይሄ ነገር ከዚህ የበለጠ ውጤታማ ይሆናል የሚል ሀሳብ ስላለኝ ነው። በሩብ ዓመቱ የእቅዳችን 90% ማሳካታችሁ በጣም ጥሩ ነው የሚል አስተያየት አለኝ። እንዲሁም የጥሬ ገንዘብ ክምችቱን በሩብ ዓመት ወደ 40 ሚሊዮን አቅዳችሁ ወደ 39 ሚሊዮን ማከናወናችሁ ይሄም እንደ ጥሩ ነገር ነው ያየሁት። እንዲሁም ማህበራዊ ኃላፊነትን ከመወጣት አንጻር በሩብ ዓመቱ ወደ 1.2 ሚሊዮን አካባቢ በነፃ አዳራሽ ማከራየት የተለያዩ ነጥቦች እንዳከናወናችሁ ሰምተናል። ይህም በጣም ጥሩ አፈጻጸም ነው የሚል አስተያየት አለኝ። እቅዶችን በዝርዝር ገምግሞ የሄዱበትን በጥንካሬ ነው መወስደው የተሻለ ነው። ከምልከታው አኳያ ግን ተስፋ ሰጪ ነገሮች አሉ። ፈጠራም ፍጥነትም ካልተጨመረ ደግሞ ውድቀትም ይኖራል የሚል ነገርም አሳይቶኛል። ጥሩ ነገሮች ኮሪደር ልማቱ መነሻ አድርጎ የመጡ ነገሮች ተስፋ ሰጪ ናቸው። ወደ ተቋማችሁ ግን ወደ ጓዳችሁ ስንገባ ደግሞ ያረጁ መዓት ነገሮች አሉ። ካልጸዱ በቴክኖሎጂ ባደሰ መልክ ካልሰራ ነው የሚያለፉ ነገሮች አሉ የሚል ስዕል ሰጥቶኛል። የቋሚ ኮሚቴው አባልና የመስክ ቡድኑ አስተባባሪ የተከበሩ ወይዘሮ አዲስ አለማየሁ ለሆቴሉ አመራሮች በሰጡት ግብረ መልስ በሩብ ዓመቱ የሚከተሉትን ተግባራት በጥንካሬ እንዳከናወነ ገልጸዋል። ሁለተኛው ነገር ቅንጅት ነው። ቅንጅት ደግሞ በውስጥም ከውጭ በተለይ ከውስጥ ከሰራተኞቻችን ጋር
ጠንካራ የሆነ ቅንጅታዊ አሰራር ካለ አሰራሮች ከተጠበቁ በስራችሁ ሂደት ውስጥ የሚያጋጥሙትን ችግሮች በቀላሉ መቅረፍ ይቻላልና እሱንም በጥንካሬ መውሰድ ተገቢ ነው። ጊዮን ሆቴል ገቢ ማመንጨት ተግባሩን አጠናክሮ ሊቀጥል ይገባል ያሉት የተከበሩ ወይዘሮ አዲስ አለማየሁ የ2018 በጀት ዓመት እቅዱን በውጤት ማጠናቀቅ እንዲችል ሁለንተናዊ ጥረት ሊደረግ እንደሚገባም አመላክተዋል። በሪፎርሙ የተጀመረውን በላቀ ደረጃ ማሳካት አለብን። ከዚህ በላይ ማድረስ መቻል አለብን ነው። ምክንያቱም ይህ ሀብት ከጀነሬሽን የመጣ ነው። 75 ዓመት ዛሬ እኛ እጅ ላይ ነው ያለው፣ እናንተ እጅ ላይ ነው ያለው። ጊዮን ዛሬ በዚህ ማኔጅመንት እጅ ስር ላይ ነው ያለው። ማሳደግ ለትውልድ ማሻገርም ይችላል። እንደነበረው ደግሞ ከባለፈው ከችግር ውስጥ እንደወጣው ያንን ማኔጅመንት አለው ገሎ መውጣት ይችላል ማለት ነው። ስለዚህ ከእናንተ እንደ አንድ እዚህ ጋር እንዳለ ሰው የራሳችሁን አሻራ አሳልፋችሁ ማለፍ ነው። ባለሙያዎች ናችሁ። ከዚህ የተሻለ ቦታ መሄድ የተሻለ ክፍያ ልታገኙ ትችሉ ይሆናል። ግን በታሪክ አጋጣሚ ዛሬ እዚህ ተገኝታችኋልና ይሄ ያለውበትን ቦታ ምን ላሳካ፣ ምን አሻራዬን ጥዬ ልሂድ የሚለውን ነገር ማሰብ ነው። ሀገርን በዛ ስታተስ ላይ ራሳችሁን አሻራ ጥላችሁ የምታልፉበት ሪፎርም የሚታይ ማንኛውም ሰው ሲመጣ እናንተም የምትኮሩበት ትውልድም የሚናገረው የሚጽፈው የሚተርከው አሻራ ሪፎርም መሰራት አለበት። ጅምሩ ጥሩ ቢሆንም ለቀጣይ ቀን ከዚህ በላይ መሰራት የሚችልበትና ለውጦችን ማሳየት የሚቻልበትን ሂደት ማበጀት ተገቢ ነው የሚለውን ብትይዙ። ሌላው የህፃናት ማቆያው ጥቅል ሁኔታው ያለው ነገር ከነበረበት ችግር አውጥቶ አሁን ወደፊት ወደ ለውጡ ለመሻገር የተጀመረው ጅማሮ ጥሩ ነው። የቱሪዝም ዘርፉን እንደ ኢኮኖሚ አንድ ዘርፍ መንግስት ትኩረት ሰጥቷል። ያ ለሆቴሉ ዘርፍ እድል ነው። ቱሪዝም ለማሳደግ በዘርፍ 5ቱ ዘርፍ ውስጥ ቱሪዝምን አንድ ማለቱ በራሱ ለዚህ ቤትም ለሌሎቹ የሆቴል አገልግሎት ላይ እንደ እድል ነው። ከሱ እድል እኔ ምን ልጠቀም፣ ያ እድል የሚፈጥርልኝን ነገር እኔ እንዴት አድርጌ ወደ እኔ ላምጣው የሚለውን ማየት ተገቢ ይመስለኛል። ሌላው ኮሪደሩ እድል ነው። ከኮሪደሩ ጋር ተመጣጣኝ የሆነ ነገር መስራት አለብን። ያንን ደግሞ ጥሩ ኢንጂነሪንግ ስራዎች፣ ጥሩ የሆነ ነገር፣ ጥሩ ጥናቶች ይፈልጋል። በዛ ልክ ማየት እድልን መጠቀም፣ ለዛ እድል ደግሞ እንዴት ብጠቀመው ነው የላቀ የሚሆንልኝ የሚለውን ነገር ማየቱ ጥሩ ነው የሚሆነው የሚል ነገር አለኝ። ጅማሮዎቻችሁ ጥሩ ነው፣ ግን መሰረታዊ የሆኑ ለውጦችን ማየት የምንችልበት ሁኔታ መመቻቸት አለብን። ምክንያቱም የጣላችሁት ራዕይ በጣም ትልቅ ነው። 2022 አዲስ አበባ ውስጥ ካሉ ባለ 5 ኮከቦች ሆቴል ጋር ተወዳዳሪ መሆን ነው አይደል? ይሄም ማሳካት መቻል አለብን ብላችሁ ማሰብ ነው ያለን። ምንም እንቅፋት ምንም ችግር ሊያቆመን አይችልም የሚለውን ነገር ለህልማችን ላስቀመጥ ነው። ግን መሳካት እናንተም ያንን መያዝ ያለባችሁ፣ ያንን ግብ ደግሞ ለሰራተኞቻችሁ ማጋባት መቻል አለ። የውሃ ኢሹ ከአዲስ አበባ መስተዳድር ጋር የተያያዘ ነው፣ ከካፒታል ጋር የተያያዘ ነው። ውጣ ውረድ ሊኖረው ይችላል፣ ግን ከእናንተ አቅም በላይ ነው ብዬ አላስብም። ቻሌንጅ ያጋጥማል፣ ልክ ናቸው። ግን ዲስከሽን ይፈልጋል፣ ትግል ይፈልጋል፣ ውጣ ውረድ አለው። ግን መፍታት እንችላለን የሚለውን ነገር ይዛችሁ መፍታት ነው።